እንዲህ እያለን እንግዲህ ወደ ማብቂያችን ላይ ደርሰናል። የነበረን ቆይታ በጣም አሪፍ ነበር። አዎ እንግዲህ በስተመጨረሻ ላይ የምላችሁ ነገር ቢኖር ምንድነው ፕሮግራማችንን ከማብቃታችን በፊት ምንድነው እዛ በጉራጌ ዞን በነበርንበት ጊዜ አንዳንድ ማትረሷቸው ሰዎች ልባችሁ ውስጥ ያለ ሰዎች እንኳን አደረሳችሁ ብለን አሪፍ ይመስለኛልና አንዳንድ ሰው በሉልኝ። አንድ ሰው ብሎ ለመምረጥ ይከብዳል። ሁሉም የአካባቢው ሰው ሁሉም የከተማው ሰው ነው የተባበረን። ሁሉንም እናመሰግናለን። ሁለት አካባቢዎች ነበር የነው መጀመሪያ መኪናችን ገብቶ የተቀረቀረበትና ያደርንበት አበሽኪ ገራባ የሚባል አካባቢ ነበር ሄድነውና እዛ ስንሄድ ያጋሽ ተካቤት እንደር እንጂ ፍራሽ ያዋጣው ብድርብ ሲያዋጣው ሁሉም የአካባቢው ሰው ነው ብዙ ስለነበርን ማለት ነውና ሁሉንም በዚህ አጋጣሚ የዛ አካባቢ ሰዎች እናመሰግናለን። ከዛ ውጪ ደግሞ የህፃናቱን ፕሮግራም ስንሰራ ደግሞ ሄድነው የት ነበረ አጃ አገና ነበር ሄድነው። አጃ አገና እንግዲህ ህፃናቱ ኢንተርቪው እንዲሰጡ ስለፈቀዱልን ቤተሰቦቻቸውን በጣም ነው እናመሰግነውና አካባቢውን ሰው እናመሰግናለን። ከዛ ውጪ ደግሞ ወልቂጤ የበላነው ክትፎ ትረስታላችሁ ስንሄድም ስንመጣበት የብሳቢ ሆቴል ወይዘሮ ሰላማዊት የብሳቢ ሆቴል እንደውም ላስፋው መሸሻ ተብሎ የተዘጋጀ ቡላ ነበረ ተከፋፈል ነው ለሁላችንም ደረሰን ባንተ የተነሳ ቡላ በኔስን በልቷል። እንግዲህ ዋላ ወፍሮ ካያቻችሁ የኔ ቡላ ነው እውነት ለመናገር እኛ የመጀመሪያ ቀን ስንሄድ ላስፋው ተብሎ በንጽህና የተዘጋጀ ነጭ ቡላ ተቀምጦ ነበርና አንተን ተከትለን ስንሄድ ነው የተሰጠን እንጂ ላንተ ነበር በተዘጋጀ ተከተኝ ይሻል እና ወይዘሮ ሰላማዊትን የብሳቢ ሆቴልን በዚህ አጋጣሚ በጣም ነው እናመሰግነው። ለሁሉም በጉራጌ ዞን ላሉ መስቀል አክባሪዎች በሙሉ እንኳን አደረሳችሁ መልካም በዓል። እሺ እንግዲህ እውነት ለመናገር ብዙዎቹን ናፍቆት አመስግናቸዋለች። ለኔም የቡና እንግዳይ ነበረችው ወይዘሮ መሰረት የቤቱን ቡና የምንቀርጽበትን ቤት በማዘጋጀት ብዙ ነገሮችን በማድረግ ተባብራናች። ሌላው ደግሞ እረፍት ባደረግንበት ባመሸንበት ጊዜ የባሮክ ሆቴል ባለቤት በአማረ ሁኔታ ቤታቸውን ከፍተውልና አሳርፈውልና እጅግ አድርገን እናመሰግናለን። እንኳን አደረሳችሁ። እሺ በጣም ጥሩ ነው። ያው መዘርዘሩ እኔ ታቀኛለህ ይቸግረኛል። ዝርዝር አትወድ እንደዚህ ድፍን ሲል ነው ደስ የሚለኝ። ግን አንድ ሴትዮ እንጀራ ይዛ ከሰማይ ነው ዱብ ያለች። እንጀራ ወይ እንደምታውቁት እንግዲህ እንዳየነው ከሆነ ቆጮ ነበር ባህላዊ ምግባችን። ስለዚህ እንጀራ ብዙ አልነበረም። ስለዚህ እንደዛ አርቦን ያኔ መሰለ ጥብስ ዘማናችን ላይ ሆኖ እንጀራም ተቆጭ ሲያረጉ በጣም ገና ይዘው ሲመጡ ከአየር ላይ በጣም ነው። የሚገርም ጥብስ ነበር። መረቅ ያለው ይሁን ብሎ ተንሱት እዚህ ይለኛል ሽታው ምናምን ሁሉ አፍንጫዬ ላይ ያለና ወይኔ ይሄ ጥብስ በእንጀራ ቢሆን ምናምን እያለ እንጀራ ይዘው መጡ እና ያላቸው ሁለት እንጀራ ነበር እሱን ነው ይዘው የመጡት። አየር ላይ እኮ እንዲ ልንጠጣው ስል ነው እኮ የደረሱልን እሳቸው። እንጀራው ባይመጣ እኮ በቃ እኔ እንጃ እንዴት እንደምን አይ ደግሞ ቆጮ ራሱ እኛ እዚህ ከተማ ላይ የምናውቀው የተጠበሰና ምናልባት ያልተጠበሰ እዛ ግን ብዙ አይነት ነበር። ቆጮ ራሱ በአይነት ነበር የቀረበልን ይጣፍጥ ነበር። ያው ትንሱ ወደ እንጀራው ናፍቆት ነበር እንጀራ። እሳቸው ሁለተኛ ደግሞ ማን ነው አንድ እናት ናቸው። እንደው አላህ ይከተላችሁ እንደው ባላችሁበት ተባረኩልን አሉኝ። ሌላ ደግሞ ማረሳት ሳርዬ የጻልት ፍቅር ይሰጥልኝ ሳሪ ኩኩላበክ እንብፍ ትላለች። ሳሪ ጭቦ ሲበራ እንዲያነሳቻት ሊያ ሻናችበት ዋው እድለኛ ነሽ ሊያ ወይ ስዊት ነው ሰማ አትረሳ። እንኳን አደረሰሽ ሳሪ። እሺ ያው እንዳለኔ የዞኑን ሰዎች በጠቅላላ ማመስገን ፈልጋለሁ። ለሰጡን ክብር ታላቅ አክብሮትና ፍቅር እጅግ በጣም አመሰግናለሁ። በተለይ ደግሞ ስለ ውበቱን ፕሮግራም ልሰራ ስል አንድ አባት በጣም ተባብረውኝ ነበር። ገደል ድረስ ወርደው ነበር ያንን መፋቂያዎች ቆርጠው ለእናንተም ጭምር ለባልደረቦች ብለው ስጦታ ብዙ መፋቂያ ነው የሰጡኝና ጋሽ ገብረ ማርያም ከነባለቤቶት ከነልጆት እንኳን አደረሰውት ለማለት ፈልጋለሁ። በድጋሚ ለመላው ኢትዮጵያውያን የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል አደረሳችሁ ላለው በአካባቢው በዞኑ የነበሩ ደጋግ እናቶች በእውነት ቃላት የለንም። በጣም ነው ያከበራችሁን የተቀበላችሁን ልብሳቸውን እያወለቁ እየሰጡ ነበር የተቀበሉንና በጣም ነው የምናመሰግነው። ውሏቸውን ያስቀኙን ጋሽ ተካ የሳቸው ነገር አይረሳም። ወይ ጋሽ ተካ ባለውለታቸው ይዘውን ይገቡና ከፍቅራቸው ከስስታቸው የተነሳ ይቆፍሩና ዝንጅብል 2 ፍሬ ይሄን ይዘሽ ሂጂ እያሉ ነበር ወደ አዲስ አበባ የሚሰጡኝና ጋሽ ተካ መልካም በዓል ይሁንልዎት። በጣም ነው የምናመሰግነው። በጣም ከርሻ ስትወጣሊያ በዚህ ብርቱካን በዚህ ጤና ምናምን ሰከታ እግዚአብሔር በዛው ስጋ መጥበሻ በእውነት የደግነትን ጥግን ያየንበት። አሁን 2 ዝንጅብል ተይዞ እኮ አዲስ አበባ አይመጣም፣ ግን ስጦታው ሳይሆን ልባቸው በጣም ይገርም ነበርና በጣም እናመሰግናለን።
እንኳን አደረሳችሁ። መልካም በዓል ይሁንላችሁ። እንኳን አደረሳችሁ በድጋሚ። አዎ እሺ አሁን ያንተ ተራ ምን ቸኮላችሁ? እኔ ያንንም አመስግኜ ያንን ደግሞ አላመሰግንም። ሁሉም ጥሩ አቀባበል አድርገውልናል። የነበረን ጥሩ ቆይታ ነበረ። ግን በአጠቃላይ ብቻ ለመላው የክርስትና እምነት ተከታዮች በሙሉ በዓሉ የሰላም፣ የደስታ፣ የፍቅር እንዲሆንላችሁ እንመኛለን።